ማን እንደሆናችሁ አይመለከተኝም። ነገር ግን አሁን ያላችሁን የማስታወስ አቅም 10 እጥፍ መጨመር ከፈለጋችሁ ይህ ቪዲዮ ለእናንተ ነው። ያጠናችሁትን 90% በማግስቱ ልትረሱት ትችላላችሁ። ነገር ግን ዛሬ በዚህ ቪዲዮ ሼር የሚያደርግላችሁን እነዚህን ወሳኝ ነጥቦችን ከያዛችሁ እንዲሁም ከተገበራችሁ ያጠናችሁትን እስከ መጨረሻው አትረሱትም። ይህ ከሆነ ደግሞ ፈተና ላይ ከፍተኛ ውጤትን ማምጣት ለእናንተ እጅግ በጣም ቀላል ይሆናል። ምክንያቱም ፈተና የሚለው ምን ያህል ተረዳችሁ ሳይሆን ምን ያክል በደንብ አስታውሳችሁ ብሎ ነው ጥያቄ የሚያዘጋጁት። በዚህም የእናንተን የማስታወስ አቅም ስለሚፈትሹ ይህን ቪዲዮ ደግሞ የማስታወስ አቅማችሁን ስለሚጨምር እነዚህ ዛሬ ሼር የሚያደርግላችሁ ነጥቦች የተወሳሰቡ ወይም ደግሞ ኮምፕሌክስ የሆኑ እንዲሁም ደግሞ ፋንሲ ነገሮችን የሚፈልጉ አይደሉም። እጃችሁ ላይ በሚገኘው ነገር ቀለል አድርጋችሁ መተግበር የምትችሏቸው ወሳኝ ነጥቦች ናቸው። እነዚህም ነጥቦች የማስታወስ አቅማችሁን ማጂካሊ ይቀይራሉ። አንደኛና የመጀመሪያው ሪድ ዘ ለሰን። እዚህ ጋር እያልኩኝ ያለሁት ለሰኑን ማንበብ ወይም ደግሞ ማጥናት ሳይሆን አክቲቭ ሪዲንግ ነው። ይህንም ለማድረግ አንደኛና የመጀመሪያው ስታጠኑ ጥያቄዎችን አዘጋጁ። ጥያቄዎችን ማዘጋጀታችሁ የምታጠኑት ነገር ውስጣችሁ እንዲቀመጥ ያደርጋል። ምክንያቱም ጥያቄዎችን በመስራት ውስጥ ያን እውቀት ከእናንተ ጋር እንዲቆይ እያደረጋችሁ ነው። ሁለተኛ ከምታውቁት ነገር ጋር አገናኙ። እኛ ሰዎች ስንባል አንድን መረጃ ስንይዝ በአቅራቢያችን ካሉት ነገሮች ጋር እያገናኘን ነው። አቅራቢያችሁ ላይ ከሚገኙ ነገሮች ጋር ትምህርቶችን እያገናኛቸው የምታጠኑ ከሆነ ያ ነገር ለረጅም ጊዜ ከእናንተ ጋር ይቀራል። ሶስተኛው ወሳኝ ነጥቦች ላይ ሃይላይት ማድረግ ነው። ይህም ደግሞ ወሳኝ የሆኑ ኮንሰፕቶችን አይደንቲፋይ ለማድረግና እንድንለይ ያግዘናል። እነዚህም ያጠናነውን ጥናት በጥልቀት ውስጣችን እንዲቀመጥ ያደርጋሉ። ይህም ደግሞ ልክ ችግኝ እንደመትከል ነው። አጥልቃችሁ በተከላችሁት መጠን ፍሬ መስጠት አቅሙ እጅግ በጣም ከፍ ያለ ይሆናል። ይህንም ለጥናታችን ስንወስደው በእነዚህ መንገዶች ካጠናን ወይም ደግሞ ካነበብን በውስጣችን ለረጅም ጊዜ ይቀመጣል ማለት ነው። ሁለተኛ ማይንድ ማፕ አዘጋጁ። የምታጠኑትን ፓራግራፍ ወይም ደግሞ አንቀጽ ወደ ስትራክቸር አሊያም ወደ ማይንድ ማፕ ቀይሩት። ጭንቅላታችን በጽሁፍ ደረጃ አሊያም በምስል ደረጃ ነገሮችን የመያዝ አቅም አለው። ነገር ግን ከሁለቱ በምስል ደረጃ የተቀመጠን ነገር ለረጅም ጊዜ ማስታወስ ይችላል። ታዲያ ማድረግ የሚገባችሁ ወሳኙ ነገር አንድን የምታጠኑትን አይዲያ በስትራክቸር አሊያም በግራፍ መልክ ወረቀት ላይ አስፍሩት። ይህን ስላችሁ ደግሞ አርቲስቱን እያልኩኝ ሳይሆን የተረዳችሁትን ያህል ግለጹት ነው። ይህም ደግሞ አንድ ያጠናችሁት ኮንሰፕት ከእናንተ ጋር እንዲቆይ ያስችልላችኋል ማለት ነው። ምክንያቱም ማይንድ ማፕ ጭንቅላታችሁ ምን ያክል መረጃን ኦርጋናይዝ አድርጎ እንደሚያስቀምጥ በደንብ አድርጋችሁ እንድታውቁ ያስችላችኋል። ይህም ደግሞ አንድ ያጠናችሁትን ኮንሰፕት ለመረዳት ሳይሆን ላለመርሳት ይረዳችኋል ማለት ነው። ይህም ደግሞ ፓራግራፉን አሊያም ኮንሰፕቱን ለማሳየት ሳይሆን ወደ ህይወት ለማምጣት ይረዳችኋል ማለት ነው። እዚህ ጋር መያዝ ያለባችሁ ወሳኙ ነጥብ በእያንዳንዱ ፓራግራፍ ማይንድ ማፕ እየሳላችሁ መሄድ አለባችሁ። ምክንያቱም በአራተኛው ቲፕ ላይ በምናነሳው ሀሳብ ላይ ይህን በደንብ አድርጌ ነግራችኋለሁ። ሶስተኛ ድምጻችሁን መቅዳት፣ ማለትም ባጭሩ የስልካችሁን ድምጽ መቅጃ ተጭናችሁ ኮንሰፕቱን እያነብባችሁ ሪከርድ ማድረግ ይጠበቅባችኋል። ይህን ማድረጋችሁ ያጠናችሁት መረጃ በፍጥነት ወደ ሚሞሪያችሁ እንዲሄድ ያደርጋል። ይህም አክቲቭ ሪኮል ይባላል። ምክንያቱም እዚያው በዚያው በፍጥነት እያስታውሳችሁ ስለምትሄዱ ያ ነገር በውስጣቸው የመቀመጥ አቅሙ እጅግ በጣም ከፍ ያለ ይሆናል። የምታጠኑትን ኮንሰፕት እያበረራችሁ ድምጻችሁን ስትቀዱ ቅድም ካዘጋጃችሁት ማይንድ ማፕ ጋር አይዲያው ውስጣችሁ እንዲቀር ታደርጉታላችሁ። እዚህ ጋር ግን ወሳኙ ነጥብ ምንድነው? የራሳችሁን ድምጽ መቅዳት ካስጠላችሁ ኤአይ ቮይስ ጀነሬተር ዌብሳይቶች አሉ። እዛ ውስጥ በመግባት በአጭሩ የምታጠኑትን ወይም ደግሞ የምታነቡትን ክፍል ኮፒ አድርጋችሁ እዛ ላይ እንድናገር ከሰጣችሁት በአጭር ደቂቃ ውስጥ የሚገርም ድምጽ ታገኛላችሁ። ስለዚህ በዚህ መንገድም መያዝ ትችላላችሁ ማለት ነው። አራተኛ ክሬቲንግ ሰመሪ ማይንድ ማፕ። ይህ ደግሞ እስካሁን ያጠናነውን ሙሉ መጽሐፍ የምናስታውስበት ክፍል ነው። በዚህኛው እስካሁን የሰራችኋቸውን ማይንድ ማፖች በጠቅላላ ሰብስባችሁ አንድ የጋራ ማይንድ ማፕ ትሰራላችሁ ማለት ነው። ይህም ግልጽና ቀላል የሆነ በቀላሉ ልትረዱት የምትችሉት ማይንድ ማፕ ሰመሪ ሰራችሁ ማለት ነው። ይህን ሰመሪ ስታዩ እስካሁን ያጠናችኋቸውን 100 ገጾች ድጋሚ ማንበብ አይጠብቅባችሁም። ይልቅ ይህን አንድ ገጽ መመልከት በቂ ይሆናል ማለት ነው። ለውጥ የሚፈጥረው ደጋግሞ ማየት ነው። ይህም ደግሞ ያጠናችሁት ኮንሰፕት ውስጣችሁ እንዲቀር ያደርጋል። ኮንሰፕቱን ወይም ደግሞ አይዲያው ከጠፋባችሁ ሪከርድ ያደረጋችሁትን ቮይስ ወይም ደግሞ የቀዳችሁትን ድምጽ ደግማችሁ መስማት ብቻ አስፈላጊ ነው። ይህም ደግሞ ትምህርቱን ሜሞራይዝ ለማድረግ ሳይሆን ማስተር ለማድረግ ይረዳችኋል ማለት ነው። በመጨረሻም ማይንድ ማፕ ስትሰሩ ከለርፉል ብታደርጉት ይመረጣል። ከለር ከሌላችሁ ግን በራሳችሁ ባላችሁ ማቴሪያል መስራት ትችላላችሁ። ለዛሬ ያስኩላችሁ ነጥብ ይህን ይመስል ነበር። ዛሬ ገና ወደዚህ ቻናል የመጣችሁና በትምህርት ውጤታችሁ ላይ ከፍተኛ ነጥብን ማምጣት የምትፈልጉ ከሆነ ይህ ትክክለኛ ቻናል ስለሆነ ይህን ቻናል ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ይህን ቪዲዮ ከወዳችሁት ላይክ አድርጉ። እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ በቀጣይና በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። መልካም ጊዜ። ባይ